እትዬ ወርቂቱ ተዋረደች። እኔ ጀግናዋ ማን ይነካኛል ብላ ስትል በራሷ በልጇ ልጄ ብላ ባሳደገችው ልጇ ተከርታለች ማለት ነው። ምክንያቱም ልጇ ፀሐይን ስላፈቀራትና ስለወደዳት ዛሬ ልታወጣት ነበረ ማለት ነው፣ ልታባረራት። እሱ ግን መጥቶ መሄድ ካለባትም ካባረርሽኝም ካብረን ነው እንጂ የምንወጣው እሷ ብቻ መውጣት የለባትም፣ አለበለዚያ ግን ከዚህ ቤት አትወጣም ብሎ ልክ ልኳን ነገራት ማለት ነው። እሷም አንደበቷን አስራ ዝም ብላ ትገኛለች ማለት ነው። የወዲት ጉዲትም እንግዲህ ያን ሁላ ህልም ካለመች በኋላ አሁንም በዛ በክፋቷ ላይ ቀጥላለች ማለት ነው። እናትየዋም እንግዲህ እማየም በዛ በስቃዩ ትገኛለች ማለት ነው። እንግዲህ አለምዬ ደግሞ ካሜራውን ሁሉ ነገር አስተካክላ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ በአክብሮት ተጠይቃችኋለሁ። አበረታቱ፣ ላይክ አድርጉ። አዲስ ገቢ ደግሞ ሆናችሁ ሰብስክራይብ አድርጉ። ይሄ የሚከፈልበት ነገር አይደለም። እኔ ስደተኛችሁ እህታችሁ ብጠቀም እናንተ አትጎዱ። መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካም ለእናንተም ደግሞ እንደ ጥላ በሄዳችሁበት አብሯችሁ ይሄዳል፣ ይከተላችኋል። መልካምነት ለራስ ነው። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንደ አጽያቴ ሰው እንደ ቸርነቱ እየኖርኩ ነው። እና የምላችሁ ነገር እንግዲህ ምንድነው የተፈጠረው ስትሉኝ ቤተሰቦቼ የወዲት ያ ሁላ ህልም ለካ ስታልም ነበረ ማለት ነው። እኛ የወዲት ተብዬዋ በቃ ካሁን ወዲህ ተያዘች አለቀላት ብለን ስናስብ ለካ እግዚአብሔር እንድትማር ያን ሁላ ህልም እያሳያት ነበረ ማለት ነው። ግን እቺ ሴትዮስ የምትማር ናት? የምትማር ሴትዮ ነች? አይደለችም። በፍጹም የምትማር ሰው አይደለችም። አሁንም በክፋቷ ቀጥላለች። አሁንም በክፋቷ ውስጥ እየቀጠለች ነው ማለት ነው። ምንም ክፋቷን ወደኋላ አድርጋ ያየሁት ህልም እንኳን መጥፎ ነው ብላ አይደለም ያለችው። እንደውም ለእናትየዋ ሄዳ እማዬ እቺ ሴትዮ በምን ማስወገድ አለብን? ቶሎ ብለን በምን መግደል አለብን? ለምንድን ነው ልጄ? ምክንያቱም እኮ እባክሽ ልጄ ረጋ በይ። ምክንያቱም ቶሎ ከገደልናት በእኛ ሰበብ ትሆናለች። በነፍሰ ገዳይነት አንቺ ምን የምንጠይቃለን? ከተጠየቅን ደግሞ እኔም አንቺም እስር ቤት ነን። ስለዛን እባክሽ ቀስ ብለሽ ሁሉን ነገር በቀስታ ማድረግ አለብን ብላ ስትላት ማለት ነው። ምንድን ያለችው? እማዬ ዛሬ ያየሁት ህልም በጣም መጥፎ ነው፣ አለበለዚያ ግን እሷ እኛን ታጠፋናለች፣ እነሱ እኛን ያጠፋሉ፣ ቶሎ ብለን እኛ እሷን ማጥፋት አለብን ብላ ትላለች ማለት ነው። አያችሁ፣ እግዚአብሔር አንዳንዴ ህልም ሲያሳየን በነገራችን ለህልም ከሴጣን ወይ ከእግዚአብሔር የተሰጠን መልእክት ነው ማለት ነው። ወይ ከሁለቱ አንድ ነው ማለት ነው። ሶስተኛ ደግሞ የራሳችን የስጋ ምኞታችን ቀን ያየነው ነገር የምናስበው ነገር ማታ ላይ ያ ነገር ሊፈጸምብን ይችላል ማለት ነው። ከሶስቱ አንድ ነው። ግን የወዲት እኔ እንደራሴ እግዚአብሔር እያመለከታት እንደሆነ ነው የሚሰማኝ ማለት ነው። ግን እቺ ሴትዮ የምትማር ሴትዮ አይደለችም። ዛሬም በክፋቷ ቀጥላለች። ዛሬም በዛ መንገዷ ላይ ቀጥላለች ማለት ነው። ከክፋቷ ልትወጣ አላሰበችም። ጭራሹን አሁንም እያሴረች ነፍሷን ቶሎ ማስወጣት አለብን፣ ቶሎ መግደል አለብን፣ ቶሎ ብለን ማስወገድ አለብን እያለች ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ዛሬ ምንድን ነው የተፈጠረው ብላችሁ ስትሉኝ በነገራችን ላይ ምንድን ነው ወርቄ የምትባሏ ሴትዮ ታውቃላችሁ? የወዲት እናት እንግዲህ ዋናዋ ጋኗ ማለት ነው። ዋናዋ አዛዧ በሰው ነፍስ ላይ የምትፈርዱ እናትየዋ ፀሐይ እቃውን እያወጣሽ ጠቢ ትላታለች ማለት ነው። እቃውን አውጥታ ስታጥብ አንድ ብርጭቆ ይሰበራል። ከዛን እማዬ ይቅርታ ብርጭቆ እኮ ተሰበረብኝ ብላ ትላታለች ማለት ነው። ብርጭቆ ተሰበረብኝ? አዎ ተሰበረብኝ፣ በጣም ይቅርታ እማዬ ብላ ይቅርታ ጠይቃታለች ማለት ነው። እኔ ቅርብዬሻለሁ ግን ደግሞ ከደርዘን ውስጥ አንዱ ነው አይደለ የተሰበረው አለቻት። አዎ ያ ከሶስቱ ደርዘን አንዱ ስለተሰበረ ስለዛን ከደርዘኑ አንዱ ጎሏል። አንዱ ስለጎደለ ደግሞ እኔ የምፈልገው ሁሉንም ስለምፈልግ ተጥቅም ውጪ ሆኗል። ማንም ሰው ከአሁን በዚህ ብርጭቆ የሚጠጣ ሰው የለም ትላታለች ማለት ነው። ፀሐዬ ደግሞ እንዴት እንደዚህ ትያለሽ ማዘርዬ? ይጠጣበታል እኮ አባዬ፣ ምን ችግር አለው? የተሰበረው አንድ ብቻ ነው ትላታለች። ሌላ በፍጹም ሌላ መግዛት አለብን ትላታለች ማለት ነው። እሺ በቃ ከገዛንማ በጣም አሪፍ ነው ትላታለች ማለት ነው። በስተመጨረሻ ላይ ግን ምንድን ነው ያደረገቻት?
ግን እኮ የምንገዛው በማብር ነው በይት ስትላት በማብር ነው ታዲያ ትላታለች። በአንቺ ብር ነው አንቺ ነሽ የሰበርሽው። የተገዛው ደግሞ 10,000 ብር ነው። 10,000 ብር ደግሞ የሁለት ደሞዝሽ ከግማሽ እኔ ቆርጠዋለሁ። በቃ ምንም አታረጊም። ባንሰሞለታ ስጋ ወጣ አቃጥለሽ የአንድ ወርሽን ደሞዝሽን ቆርጫለሁ። አሁን ደግሞ የሁለት ወርሽን ሆድሽን እየሞላሽ ብቻ እዚህ ቤት ትቀመጫለሽ ብላ ትላታለች ማለት ነው። እንዴ አባዬ የተሰበረው እኮ አንድ ብርጭቆ ነው፣ እንዴት ይሄንን ሁላ ክፈይ ትይኛለሽ? ትላታለች ማለት ነው። ተናግሬያለሁ ትላለች። ከዛን ልጁ ይመጣልና ምን እያልሻት ነው ይላታል ማለት ነው። ብርጭቆ እኮ ስለሰበረች ብርጭቆ ስለሰበረች የብርጭቆ ክፈይ እያልኳት ነው እኮ እኔ ልጅክ እኮ እያስከፈልኳት ነው ትላታለች ማለት ነው። እንዴ ምን ማለት ነው? እንዴት ነው እሷ ብርጭቆ ስንት ብርጭቆ ነው የተሰበረው? አንድ ብርጭቆ ብላ ትለዋለች ማለት ነው። ለአንድ ብርጭቆን የሁለት ወር ደሞዝ የወሰድሽባት እና አንድ ደርዘን እኮ ከደርዘን ውስጥ አንድ ነው የጠፋው። አንዱ ስለጠፋ ምንም ማድረግ ስለማልችል ግዴታ መክፈል አለባት ብላ ትላታለች ማለት ነው። እሷም በጣም በድንጋጤ ውስጥ ሆና ከአሁን ወዲህ ግን እማዬ ከዚች ልጅ ላይ የምታረጊውን ክፋት እጅሽን ከሷ ላይ አንሺ። እኔ ከአሁን ወዲህ በቅተኛል ከአንቺና ከወዲት ሁሌ ክፋትን ማለት የእናንተን ክፋት መስማት በጣም አቅቶኛል። እባክሽ እማዬ መልካም ሰው ለመሆን መበርታት አለብሽ። እኔም መልካም ልሆን፣ አንቺም መልካም ሁኚ፣ አለበለዚያ ግን መጥፎነት ለማንም አይበጅም ብሎ ይላታል ማለት ነው። እሷም እንዴ ልጄ መልካም ሰው እንሆን ትለዋለች። አዎ መልካም ሰው መሆን አለብን፣ አለበለዚያ ግን ክፋታችን ለራሳችን መጥፎ ነገር ነው የሚሆንብን ብላ ይላታል ማለት ነው። እሺ በቃ ልጄ ብላ ጭራሹኑ ልጇ ፊት ታስመስላለች ማለት ነው። በቃ ችግር የለው እንደውም መልካም ሰው ለመሆን እሞክራለሁ ብላ ፀሐይ ወይ የበፊቱንም ገንዘብ ትቼልሻለሁ፣ አሁንም በቃ ይሄንንም ትቼልሻለሁ፣ ምንም ነገር እንዳታስቢ ብላ ጭራሹን እሱ ፊት መልካም ሰው ለመሆን ትጠራለች ማለት ነው። ከዛም በኋላ እሱ ዞር ስል ምንድን ያለችው ፀሐዬ ትላታለች። ሂጂና ረፊ ያለቻት በመጀመሪያ ሂጂና ክላስሽ ረፊ ፈታ በይ ትላታለች። ክላሷ ስትል ፀሐይ ብላ ጠራታለች። እሱ ከሄደ በኋላ ከዛን ትመጣና የት ነሽ? አረፍት ነኝ እኮ ያለሁት ክላሴ ነው ብላ ትላታለች ማለት ነው። ክላስሽ ነሽ? አዎ ትላታለች። ምን ልታረጊ ነው ክላስሽ የሄድሽው? አረፍ በይ ያላልሽኝም እንዴ ታዲያ አባዬ ትላታለች ማለት ነው። ስሚ ልጅ ያለቻት በዛውም አረፍ ስትይ ልብስሽን ሰብስቢ ትላታለች። እንዴ ልብሴንማ እኮ አጥቤያለሁ ሰብስቤያለሁ እማዬ ትላታለች። አይ አሁን ማጠፍና ሻንጣሽ ውስጥ መጨመር ይቀርብሻል አለቻት። ለምን? ተባረሻል ከዚህ ቤት ውስጥ ካሁን ወዲህ እኔ አልፈልግሽም። ምክንያቱም በፊት በክፋቴም በደስታዬም ልጄ ሲተባበረኝ ነበረ። ግን አሁን አንቺን ካገኘ በኋላ ልጄን ከኔ ላይ ወሰርሽብኝ። ስለዛ መሄድ አለብኝ ስትላት ልጁ ከዛን ይመጣል። ከዛን ወዴት እየሄድሽ ነው ብሎ ሲላት እማዬ እኮ አባረረችኝ ብሎ ይላል። እማዬ አባረረሻት እንዴ? አዎ ልጄ እኔ አልፈልጋትም፣ የማባረርም የማስቀመጥም የኔ ፍላጎት ነው ብላ ትለዋለች። እማዬ እሷን ብቻ አይደለም ማባረር ያለብሽ፣ ካባረርሽም እኔንም ነው። አብረን እንወጣለን፣ በቃ ይመችሽ። እሷ እዚህ ቤት ከወጣች እኔም እዚህ ቤት አልቀመጥም ብሎ ይላታል ማለት ነው። እንዴ ልጄ ከመቼ ጀምሮ ነው አንተ እንደዚህ ሆንኩ? በቃ እኔ አሁን በክቶኛል እናቴ፣ የእናንተን ክፋት መስማት በክፋት ማደግ ትቻለሁ። አሁን ተቀይሬያለሁ፣ እንደ በፊቱ አይደለሁም ብሎ ይላታል ማለት ነው። ልጄ እንደዛ አልክ? አዎ አሁን በቃኝ እናቴ በክቶኛል ብሎ ቀይ መስመር ለእናቱ ያሳያታል። ከዛን ፀሐይ ነይ ወደ ቤት ተመለሽ፣ ልብስሽን ቀያይረሽ ወደ ስራሽ ግቢ ትላታለች ማለት ነው። እንግዲህ ከዛን ደግሞ የወዲት መታ ምንድን ያለችው እማዬ አሁን ባሌ ልጅ ሆዴ ውስጥ ካሌለ ባውቅ ምን ያደርገኝ ይመስልሻል? ይገለኛል እኮ ምን ማድረግ አለብኝ ብላ ትለዋለች። ነገሮች ሁላ እስከሚስተካከሉ ዝም በይ ልጄ፣ ይስተካከላል። እስከዛን ድረስ ግን ዝም ማለት አለብሽ እያለች ለልጅቷ ስትመክር ፀሐይ ትሰማለች። በነገራችን ላይ ፀሐይ ዛሬ ከተንታለምዬ ጋር ተገናኝተው ነበረ። ተገናኝተው ስለ ካሜራውም እያወሩ ፀሐይም በጣም እናትየዋ ሴትዮቷ በጣም እየበደለቻት እንዳለች ገንዘቧን እንደቀናነሰችባት ግን ደግሞ
የወዲት ወንድም ብር እንደሚሰጣትና እሱ እንዳስመለሳት ትነግራታለች። አለምዬ ደግሞ ወይኔ በፊት እኮ አንቺ እኔን እንደዛ እየሰደበኝ በእርግጠኝነት እሱ ነው። አዎ እሱ ነው መልካም ነገር እያደረገልኝ ነው እኮ ሁሌም ገንዘብም ይሰጠኛል ይደግፈኛል ብላ ትለዋለች ማለት ነው። ግን ትላታለች የሚገርመው ነገር በፊት እኮ እኔም በጣም ሲሰድበኝ ሲበድለኝ ነበረ፣ በዛ ላይ ሳንቋጥጠኝ ነበረ። እስቲ እኔ አሁን ለመፈቀር ምን አንሶኝ ነው ትላታለች። ወይ አንቺ መፈቀርማ አምሮች ነበረ። አውዳ ምን ችግር አለው እኔንስ ቢያፈቅረኝ ኑሮ። ግን አንቺ እድለኛ ነሽ።